ይሄን ነገር ከእኔና ካንቺ ውጭ ማንም ሰው ከሰማ በቃ እኔ በህይወት እዚህ አንቺ እኔ በቃ እገልሻለሁ ምን ልበለ በጣም መጥፎ ነገር ነው ሲለኝ ነበር። ያ ማለት እንደ የሆነ ትንሽ ብር አይደለም በጣም ብዙ ብር ነው ከምነግር በላይ። ማለት ምን ያህል ገንዘብ? 1 ሚሊዮን። 1 ሚሊዮን ብር? አዎ። ወደ አንቺ አካውንት? ወደ እኔ አካውንት ገባ። ቁጥሩን አያውቁም። በቃ የሆነ የሚለው ቴክስቱ እንደራደር የሆነ እንዲስማሙ ነገር ይመስለኝ የሆነ መጥፎ ነገር ያሰሩ ሰዎች 5 ሚሊዮን ምናምን የተስማሙት አሁን ለእንትን ብሎ ነው 2 ሚሊዮን ይላኩ። ያው ካሜራው ተነስቶ እኔ ላንተ ባወራክ ገንዘቡ እየገባልሽ ያለው እኛ እዛ ክፍለ ሀገር ሆነን እዛ ክፍለ ሀገር በነበረችው በጊዜ ነው 2 ሚሊዮን ይገባልኝ ማለት ነው። አንዳንድ ሚሊዮን ያው በስልክ ነገር ይዘልሽ በስልክ ላወራ የምችለው ነገር አይደለም። ማንም ሰው ሳያውቅ በተለይ ደግሞ ባለቤትሽ ሳያውቅ እኔ እንደምታገኝ ማግኘት እንደምፈልግ ስትነግሪኝ ነበረ። በቃ ቢያንስ የሆነ በግልጽ አውርታችሁ ነገር እንድትፈጥሩ ነው የነገርኩት። ከኔ አቅም በላይ ነገር ስለሆነ ማለት አልገባኝም። ምን አይነት ችግር? ስለዚህ ብዙ ጊዜ ስራ ስለሚውል ደግሞ ስለሚመጣ ያው ምግብ ብዙም አያበስልም። እኛ ጋር እየመጣ ነው እንትን የሚበላው። አካውንቴ ላይ እንደዚህ ብር ገብቷል ምንድነው ስለው ዝም ታዩ ይግባ ይቀመጥ ምናምን ዝም በኔ ያለ ከወንጀለኞች ጋር እንትን ስለምትሉ ትንሽ ለህይወታችሁ እንደሚያሰጋ ቃለሁ። ከቤት ሰው ሁሉ በተወን ጊዜ እናንተ ናችሁ መጠጊያ ቤተሰብ የሚሆናችሁ። ስለዚህ ያው እኔ ደግሞ መጥፎ ነገር እያየው የማልፍ ሴት አይደለሁም። በከተማው እምብርት በአራቱም መንገዶች ማሳለጫ እስካሁን ካገኙት እድሎች ከሁሉም ይሄ የተለየ ነው። ይሄ በአይነቱ ለየት ያለ የሆቴል አፓርትመንት ለኑሮ ብቻ አይደለም ለስኬቶ ይገባውታል። በዘመናዊ ዲዛይን በከፍተኛ ጥራትና የምቹ ህይወት መኖሪያ እረ በዚህ ቦታ ነው አታስቡ። በውስጡ ያለው ሁሉ ለእርሶ የተዘጋጀ ነው። እነዚህ አፓርትመንቶች የተዘጋጁት በዚህ ሰዓት ገንዘቤን የት ኢንቨስት ላድርግ እያሉ ለሚያስቡ ወይም ወደፊት በቅንጦት መኖር ለሚፈልጉ ብቻ ነው። ስቱዲዮ ከ54 ካሬ ጀምሮ በ4 ሚሊዮን 495 ሺህ ብር አጠቃላይ ክፍያ በ674 ሺህ ብር ቅድመ ክፍያ ብቻ። ባለ አንድ መኝታ 73 ካሬ በ6 ሚሊዮን 76 ሺህ ብር አጠቃላይ ክፍያ በ911 ሺህ ብር ቅድመ ክፍያ ብቻ። ባለ ሁለት መኝታ 117.2 ካሬ በ9.7 ሚሊዮን ብር አጠቃላይ ክፍያ በ1.4 ሚሊዮን ብር ቅድመ ክፍያ ብቻ። ታዲያ ምን ይጠብቃሉ? ከስር በሚያዩት ቁጥር በመደወል ይህን የኢንቨስትመንት ዕድል ይጠቀሙ። ያው ስናይም ደግሞ ፊዚካልም ትንሽ ጉዳት ደርሶብሃል። በጣም ተጎድቻለሁ። በጣም ጉዳት ደርሶብኛል። እነዚህን ሁለት ሴቶች ስንለቅ እነሱም ኪሩቤልን ከለቀቁ በኋላ ሴቶቹን እንዲሮጡ አድርገው ኪሩቤልን በቀስት መምታት ይችላል በቀላሉ። ምግብ ራሱ አናገኝም ነበር። እንዲህ በጨለማ ዘግተውብን ብዙ ነገር ብዙ ስቃይ በቃ ከመለ በላይ ብዙ ነገር አድርሰውብናልና ምንም ነገር ሊጠይቁ ሲፈልጉ በዱላ ነውና ብዙ ነገር የተጎዳሁትም እዛ ነው። እነሱ በሚፈልጉበት መንገድ ሄደን ቢሆን ኖሮ አልቆልን ነበር ብዬ ነው ማስበው። አይተናቸዋል የመጡትንም ሰዎች። እንደዚህ ወታደር ከሆኑ ሰዎችም በላይ የተካኑ ናቸው። በደንብ ቀስት ከረጅም ርቀት ሰዎችን መምታት ይችላሉ፣ መግደል ይችላሉ። በደንብ ኢላማ ላይ የተካኑ ሰዎች ናቸው። ብቻ እንዴት ቢልንገ አካባቢ ወጣቶች እሷን የሚቃወሙ ወጣቶች ያስገቡ ያስቡ ነበር። አዎ እዛ አስገብተው ከኛ ጋር ብዙ ልጆች ተይዞ ነበርና ኪራ ነፍሱ ሊተርፍ ይችላል። ከነዚህ ሰዎች እጅ ገብቶ መውጣት ማለት ለመናገር በጣም ከባድ። ካሜራማኖቻችን ካሜራቸውን እንዲያስቀምጡ ተደረገ። እያንዳንዱ ሰው ስልክ እየቀረጸ እንዳልሆነ ቪዲዮ እየወሰደ እንዳልሆነ ቆሞ እያዩ ነው ልውውጡ የተካሄደው። ምንም ነገር ሳይሆን እንደዚህ መገናኘታችን ከነዚህ አውሬዎች እሱን ፈልቀቀን ማውጣታችን ለኛ ትልቅ ድል ነው። ተመልካቾቻችን እንዲህ መናገር መቻሉ በራሱ ተመልካቾቻችን አሁን ላይ ትንሽ ረፍት ካረገ በኋላ ነው ራሱ በደንብ ወደ ራሱ እየተመለሰ ያለው እንጂ ሜንታሊም ፊዚካሊም ቶርች ተደርጓል። ደራሽ በቃ ደስታ ነው የሚሰማቸው። ንግግራቸው ሁሉ ከኛ ጋር የትብኢት ነው። እንጠፋለን ነው፣ መንደሩን እናቃጠለዋለን ነው። ጉዳቱ በጣም ቀላል የሚባል ጉዳት ስለነበረ ነው። ያም ሆነ ግን እነሱ ለመጉዳት ሳይሆን ለመግደል ነበር የተኮሱት። እድለኛ ስለሆነ ነው እንጂ አሁን ላይ እየሰጋንም እየፈራንም ያለ ነው ለኛ ብቻ ሳይሆን ለኛ ለቲሙ አባላት ብቻ ሳይሆን በእኛ ምክንያት አካባቢው ላይ የሚኖሩ ማህበረሰቦችን እንዳንጎዳም ስጋት ላይ ነው የምንገኘው።
ስለዚህ ገዳይና መርማሪ ጋዜጠኞች ነው አሁን ላይ እየተፋለሙ ያሉት። እነሱ ደግሞ ቀጥታ ከመግደል ግንባራችንን ከማለት ወደ ኋላ የሚሉ ሰዎች አይደሉም። ፍርሃት ውስጥ ያሉ ሰዎች አሉ። ስራህን አቁም፣ በቃ ይሄንን ስራ አቁመ ውጣ፣ ወደ አዲስ አበባ ወደ ቤተሰብ ተመለስ እየተባለ ያለ ሰው አለ ከመካከላችን። ያው ብዙዎቻችንን የክርክር ውስጥ እየከተተን ያለ ነገር ነው። ልቀቁን፣ ኪሩቤልን እንልቀቅላችሁ ነው። ካለበለዚያ በተአምር እኛን አታገኙንም። ቃላቸው የሚጠብቁ ሰዎች አይደሉም። በውሸት ትርክት ሰው የሚያጠፉ ሰው የሚገሉ ያውም ልክ ያልሆነ እንደው የመንፈስ ፈቃደኛ አይደሉም። ይሄ እነሱ ባነሱት ሐሳብ ምክንያቱም እንዴትስ ነው የምናምናቸው? እነዚህ ሰዎች በመንፈስ የሚመሩ ሰዎች ናቸው። ሐሳባቸው ሁሉ ሰዎችን መጉዳት። እነሱ ሙሉ በሙሉ እንዲሳካላቸው አንድም እኔም ዋነኛ ታርጌታቸውም ነኝ። በዚህ ሁኔታ ውስጥ ዋነኛ ታርጌታቸው ነኝ። አንደኛ የወርቁ ልጅ በመሆኔ የሴምራ አባል በመሆኔ ላሞቶች ዋነኛ ታርጌታቸው ነኝ። እንድወገድላቸው ይፈልጋሉ። እኛን ልቀቁን፣ ከዛ በኋላ ኪሩቤልን እንለቀዋለን ነበር ስትል የነበረው አይደለ? የሆነ ታርጌት ነበራቸው፣ የሆነ ዓላማ ነበራቸው። እቺ ሴት መታም አትፈራም፣ ስትመጣም አትፈራም። እዚህም መታ ለማወጣጣት የሆኑ ነገሮችን ስናደርግም አትፈራም። አንተ አልወል ግን እንደዚህ ማድረግ ተገቢ ነው? ነው የምታስበው? ወሬ አልፈልግም። ተሰማኛለህ? እኔ የምልህ ከዚህ በኋላ የምታስፈራራውም ነገር ለወንድም ስትል ራስን ማረፍ ያለብህ። ነገርኩህ እኮ ለዚህ ጎሳ አይደለም መሰቃየት ለመሞትም ዝግጁ ነኝ። እኔ ይኸውልሽ የእውነቴን ነው የምልሽ፣ አቃጥላችኋለሁ። አይ ሙሉ በሙሉ አቃጥልሻለሁ። አንተ ቀድመህ እንዳትቃጠል ተጠንቀቅ። ይኸውልህ አሁንም ደግሜ እነግርሃለሁ፣ ከምታደርገው ነገር ትንሽ ቆጠብ ብትል። ይኸውልሽ እሱን ያንቺን መንፈስ ያንቺን ምናምን አንቺ ራስሽ ፍሪው እዛ። እኔ የምለውን ካላደረክ ሬሳ እኮ ይወጣል ወይ የኛ ሬሳ ይወጣል ከሀገራችን ላይ ማለት ነው። እዚህ ሁሉ ነገር ውስጥ ከተዳረስን በኋላ እንዲህ በቀላል አንተ እንደምታወራው ነገሩ ቀላል ነው የሚመስል? ለአንድ ወንድም ይስል ነው፣ ለኪሩቤል ስል ብቻ ነው እንጂ እናንተን ማለት ነው ብቻ እንደዚህ በዘቀዘቃችሁላ ስሜቴ ነው። አትችልም። ለአንድ ነፍስ ብለህ የሁሉ ሰው ማሳጣት የለብም። የሰው ሕይወት መጥፋት የለብም። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ሁላችሁም ጋር ይሁን እያልኩ እነሆ ዛሬ ከቀናት በኋላ እንግዲህ ወደ ስቱዲዮአችን ተመልሰን አዲስ አበባ ላይ ተገኝተን እንግዲህ ቪዲዮ ለመስራት በቅተናል። እንግዲህ ውድ ቤተሰቦች ይህን ሁላ ጉዞ ስናደርግ ይህን ሁላ ነገር ስንገባ አብራችሁን ለነበራችሁ ከጎናችን ለነበራችሁ ውድ ተመልካቾቼ ምስጋናዬን እያቀረብኩ የዛሬ ቪዲዮን በዚህ መልኩ እጀምራለሁ። እንደተለመደው እንግዲህ ቤተሰብ ያሉናችሁ ሰብስክራይብ ያደርጋችሁ፣ ቤተሰብ የሆናችሁ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ እየጻፋችሁ ቪዲዮን ላይክ እና ሼር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። ውድ ቤተሰቦች ዛሬ እንግዲህ አንድ እንግዳ ይዤ ነው የተገኘሁት። ከጎኔ የምትገኘው እንግዳዬ የኛው የባልደረባችን ወይም ደግሞ የአባላችን የሆነ አንድ ወጣት አለ። የሱ ባለቤት ነች። ከዚህ ቀደም እንግዲህ በተደጋጋሚ ጊዜ በስልክ ቴክስት ስታደርግልኝ ነበረ። እዛም ክፍለ ሀገር ሆነን ለናገር እፈልጋለሁ፣ ስትመጣ እኔን ቀድመህ እንድታገኘኝ ፈጥነህ እንድታገኘኝ እያለች በተደጋጋሚ ጥያቄ ስታቀርብልኝ ነበረ። ነገር ግን ይህንን ነገር ደግሞ ባለቤቷ እንዲያውቅ እንደማትፈልግ በሚስጥር ሁሉ ነገር ተይዞ እኔ ማግኘት እንደምትፈልግ ነግራኝ ነበረ። ከመጣው በኋላ ግን እንግዲህ ሳናገራት በስልክም ሳወራት ዛሬ ብዙ ነገር ይፋ ማድረግ እፈልጋለሁ። የምናገር የምፈልገው ነገር በአደባባይ ሁሉም ሰው እያወቀው ነው መናገር የምፈልገው በሚል እንግዲህ ሚዲያ ላይ ይዣት መጥቻለሁ ማለት ነው። ምንድነው የያዘችው ነገር? ለምንድነው ባለቤቷ እንዲያውቅ ያልፈለገችው? ምንድነው የተፈጠረው? ምንድነው መሀላቸውስ ግጭት ተፈጥሮ ነው ወይ ደግሞ ምንድነው የሚለው ነገር ከሷ አንደበት የምንሰማ ይሆናል። የትም ቦታ ሳትሄዱ እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ። ሰላም በድጋሚ ሰላም። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ሁሉ መልካም፣ ሁሉ ሰላም አለን ይመስገን። ያው እንግዲህ በተደጋጋሚ ጊዜ እዛም ሆነን እኛ ፊልድ ላይ ያለን እንግዲህ ቴክስት ስታደርግልኝ ነበረ ምናምን ነገርና ምን ተፈጥሮ እንደሆነ ያው በስልክ ነገር ይዘልሽ በስልክ ላወራ የምችለው ነገር አይደለም። ማንም ሰው ሳያውቅ፣ በተለይ ደግሞ ባለቤትሽ ሳያውቅ እኔ እንደምታገኝ ማግኘት እንደምፈልግ ስትነግሪኝ ነበረ። ምን እንደተፈጠረ አላውቅም፣ እሱን እናወራለን። ነገር ግን ያው ስለምትነግሪኝ ነገር ተመልካቾችም መስማት ስላለባቸው በደንብ ተመልካቾችም ማወቅ ስላለባቸው አንቺም ደግሞ ነገሩን በአደባባይ ነው መናገር የምፈልገው ስላልሽ
አንቺ መታወቅ ይኖርባቸዋል ተመልካቾቼ። ስለዚህ ማነች እቺን ይሄን ነገር የምትነግረን ማነች እሷ ይሄን አመጣጧ የሚለው ነገር ጥያቄ ያስነሳልና እስኪ እኔ እንኳን ያው በካሜራ ፊት አልነበረም። ያው ካሜራው ተነስቶ እኔ ላንተ ባወራክ ካሜራው እንኳን ይኸውልሽ አሁን በአደባባይ በባልደረቦች ፊት ለፊት ነው እነግራለሁ ያልሽ። ሙሉ ክሩ በተሰበሰበበት ነው መናገር የፈለግሽው። ሙሉ ክሩ ብቻ ሳይሆን ደግሞ መናገር የምትፈልጊው ነገር ተመልካችን ማየት አለበት። ምክንያቱም የኛ ህይወት ከተመልካች ጋር የተቆራኘ ነው። የኛ እንቅስቃሴ፣ የኛ እርምጃ፣ እያንዳንዳን ነገር በጠቅላላ ተመልካች ማወቅ አለባቸውና እንድታሳው ችግር የለውም። ለካሜራ አትጨነቂ። ለአንቺ ምንም የሚያሰጋሽ ነገር አለ? ያው ከምነግር ጉዳይ አንጻር ብዬ ነው። ችግር የለውም። ማለት ያው እርስ በርስ የሚፈታ ነገር ከሆነ ብዬ ነው ማለት በእኛው ዙሪያ ያለ ነገር ነው። እንደዛ ነገር ችግር የለውም። በእኛም ዙሪያ ያለ ነገር ቢሆንም ይፋ መውጣት አለበት። እኛ ጋር ምንም ወደኋላ የሚባል የሚደበቅ ነገር ስለሌለ ማለት ነው። ስለዚህ እስኪ ርስት በደንብ ራስሽን አስታውቂኝ፣ ስለ እድገትሽ ምናምን ነገር። እሺ፣ ያው ስሜ ውብርስት ይባላል። ያው ተወልጄ ያደግኩት ገጠራማ ቦታ ላይ ነው። የክፍለ ሀገር ልጅ ነሽ? ያው የክፍለ ሀገር ልጅ እና ያው ያሳደገኝ እንግዲህ አባቴ ነው። ማለት ከአባቴ ጋር ነው በቃ ያደግኩት። እሱ ነው ያሳደገኝ። እናቴ ልጅ እያለሁ ነው የሞተችው። ስለዚህ እናትም አባትም ሆነ ያሳደገኝ አባቴ ነው። እና ያው የቤቱ እኔ ብቻ ስለሆንኩኝም ልጅ የቤተሰብሽ ብቸኛ ልጅ ነሽ? እና አባትሽ ብቻ ነው ያሳደገሽ? አባቴ ብቻ ነው። ምን እየሰሩ ነው ያስተዳደረሽ? ያው የክፍለ ሀገር ልጅ እስከሆንክ ድረስ ልሰራ የምችለው ወይ እርሻ ነው፣ እንደዛ በቃ የራሱ መሬት አለ ትንሽዬ ብትሆንም እዛ ያርሳል። እና እንደዛ ኖረኝ ያስተዳደረኝ ማለት ነው። ትማሪ ነበር እዛ? ነበረ። ምን ያህል ሄድሻል በትምህርትሽ? ብዙም አይደለም ብቻ ብዙም አይደለም። እሺ ችግር የለውም። ያው መግለጽ ካልተፈለገ ችግር የለውም። እና ብቻ ፊደል ቆጥረሻል? አዎ እሱማ ማለት ይሄን ያህል ብዙም እንትን አንተ ሄጃለሁ አይባልም። አልጨረስሽም? የተወሰነ ተምረሻል? ግን ያው መልካም። አስተዳደግሽ ምን ይመስል ነበር? ከአባትሽ ጋር የነበረሽ ነገር? በጣም አባቴ በጣም እንዴት ልበልክ የእናትነት ጉድለት እንዲሰማኝ አላደረገም። ወይ ደግሞ እህት ወንድም የለኝም ብዬ እንድጨነቅ አላደረገኝም። ማለት በዛችን እስቲ የገጠር ሰዎች ሲባል የሆነ አባቶች ምናምን እንትና የሚባሉት ይፈራሉ። አባቴ ግን የተለየ ነው። በጣም ቅርበት አለው ከኔ ጋር። ያው እንዲሰማኝም ስለማልፈልግ እንደ እናት፣ እንደ አባት፣ እንደ ወንድም፣ እንደ ጓደኛ ሁሉ ነገር ይበላል አባቴ። ደስ ይላል። አባትና ልጅ በዚህ ልክ እንግዲህ ቀረቤታ ኖሯቸው ሲያድጉ በጣም ደስ ይላል። ግን አንዳንድ ጊዜ አሁን እንዳልሽው የእናትነት ስሜት እንዲሰማኝ የእናትነት ፍቅር እንዲሰማኝ ወር ደግሞ ጓደኛ ወንድምና እህት እንደሌለኝ ሰው እንዲሰማኝ ነገር አላደረገም ስትይ ነበር። ያው አንዳንዴ ውጭ ላይ ስትወጪ ምናምን ጓደኞች ይኖሩሻል ነገር እነዛ ሰዎች ከእህቶቻቸው ጋር ከወንድሞቻቸው ጋር የሆነ ማለት የሆነ ትንሽ እንትን አይልም? ነው እንዴት መሰለክ አባቴ ማለት ነው በጣም እንትን ነው ማለት በንግግር ትንሽ ያምናል እና ቦታ ለእኔም ስለሚሰጠኝ እንዴት ልበልክ ጓደኞች አሉኝ፣ ግን ብዙ ጊዜ የውስጤን ምነግረው ምን የምለው አባቴ ስለሆነ ነው። ገባ? ለዛ ነው እና በጣም ቅርበት ስላለን ነው። መልካም። እንግዲህ እንደነገርሽኝ ከሆነ እናትሽ በልጅነትሽ ነው ያጣሽው። አባትሽ ከእናትሽ በኋላ ማለት አንቺን ለማሳደግ ሆነ ሌላ ለማግባት ምናምን ነገር አልፈለጉም? ነገር በቃ እሱም እንደዛ በቃ እኔ ጋር ነው ሙሉ በሙሉ ትኩረት ሲያደርግ የነበረው። ያው አንዳንዴ እንጀራ እናት ምናምን ሲመጣ ልጅ ትጎዳለች ምናምን ብሎ አስበው ይሆን? ምክንያቱም አንዳንድ ጊዜ ሳይሆን አብዛኛውን ጊዜ ወደ ክፍለ ሀገሩ ቦታ ላይ እንደዚህ አይነት ነገሮች ይለመዳሉ። ማለት ባለቤቶቻቸውን ሲያጡ ሌላ ሚስት የማግባት ነገሮች አሉ። በብዛት የታወቀ ነው። እና በተለይ ደግሞ አንቺ በልጅነትሽ ከሆነ ደግሞ እናትሽን ያጣሽው እሱ ባለቤቱን ደግሞ አንቺን በልጅነትሽ ከሆነ ያጣው አንቺን ለማሳደግ አንደኛ እንዳይከብደው በሚል ሌላ ማግባት አልፈለገም ነው። በቃ ሙሉ በሙሉ ጊዜውና ትኩረቱን ለኔ መስጠት ነው የፈለገው። ማለት አሁን ሌላ ቤት ውስጥ ሌላ ነገር ከመጣ ሲመስለኝ ይሆናል የእነሱ ቅርበት እንትን ይላል ብሎ ያስባል። ወይ ደግሞ ያው አገባ ማለት ደስ ይለኛል። እኔ እኮ ያው ቢያገባ ልጅ ይወልዳል ምናምን እና ከኔ የሆነ ፍቅሩን የሚያካፍል ምናምን መስሎት እንደዛ ይሆናል። ኦኬ። ካደግሽም በኋላ ለማግባት ምናምን ነገር
ማለት እንዴት ልበል በቃ አባቴ ሁሉና ጊዜውን ሁሉን ነገር ላይ ነው የሰጠኝ እና በቃ እንደ ጓደኛም እኔ ብቻ አይደለሁም እንደ ጓደኛ እሱም እንደዛ ነው የሚያየኝ እኔ ሁሉ ነገር እሱም ለኔም ሁሉ ነገር ስለሆነ እንጃ ሌላ ዘመዶች ምናምን ነገር አሏቸው እዛ ማለት ወንድሞ አክስቶች ግን ብዙም ቅርብ አይደሉም ማለት እኛ አካባቢ አይደሉም እነሱ ራቅ ይላል እሱ እናቴን ሲያገባት ነው ወደዚህ የመጣው ማለት ነው ማለት ወደ ተወለድሽበት ገጠራማ ሳይሆን ያው እዛ ገጠር ነው ግን ሲያገባ በቃ ሌላ የእናቴ ቤተሰቦች ትንሽዬ መሬት ነበራቸው እሱም በቃ እሱን እንትን ያለ እንዲያስተዳድር ሰጡት እዛ አካባቢ ቤት ጋር ሰርተን እዛ ነው እንትን የምንኖር የነበረ ኦኬ በጣም ደስ ይላል እንግዲህ በዚህ ልክ ፍቅር እየተሰጠሽ ነው ያደግሽው ማለት ነው በጣም ታዲያ ምን ይመስላል እስኪ ማለት በአባት ፍቅር እየተሰጠ ያለ እናት ያለ ወንድም ያለን በአባት እጅ ማደግ ምን ይመስላል ስሜቱ በጣም ጀግና አባት ነው ያለኝ ማለት ምንም ተሰምቶኝ አያውቅም ብቸኝነት ተሰምቶኝ አያውቅም ወንድም እህትና እኔ እንጃ አስቤውም አላውቅም አልዋሽክም ያው እኔ እንጃ በቃ ምን ልበልክ ሁሉ ነገር አባቴ ተወጥቶታል በእኔ ጉዳይ ስለዚህ ያው በጣም አሪፍ ነው በጣም ደስ ይላል ታዲያ እንዴት ወደ አዲስ አበባ ልትመጪ ቻልሽ ታዲያ ማለት አሉ በህይወትሽ አሁንም አባትሽ አላ ታዲያ እንዴት ወደ አዲስ አበባ ልትመጪ ቻልሽ አሁን ምን ኖሪው አዲስ አበባ ነው ያው የኛን ባልደረባ አግብተሽ ነው እየኖርሽ ያለሽው እና አባትሽን ጥለሽ ታዲያ እንዴት ከዛ ቦታ ላይ ለመውጣት ቻልሽ ምን መሰለክ አባቴ እኔ ቢያንስ ያላ ራሴን እስከምል እሱ ነው ሁሉ ነገር እያደረገ እየሰራ ምንም እያላስተዳደረ ግን ተመስገናውን ቢያንስ ነው ደርሼለታለሁ ገባ የሆነ ከዚህ ሰርቼ እሱን ለመጦር አሁን አባቴ ትንሽ ደካማ ሆኗል ማለት የእድሜ ጉዳይ ማለት ነው እሱ እንግዲህ እድሜ እየደከመ ሲመጣ እኔ ደግሞ ቢያንስ እየጠነከርኩ ነው የሚመጣ ስለዚህ ግዴታ ወጥቼ የሆነ ነገር ሰርቼ ያው እዛ ገጠር ቦታ ልስራብል በቃ ማለት የተለመደ ነገር ነው አባቴ ደግሞ እሱን አይፈልግም ገባ ጎበዝና ጠንካራ ሴት አድርገው ነው ያሳደገኝ ስለዚህ ወጣ ብዬ ያው ሐሳቡን ሁሉ እሱ ይነገረኝ አዲስ አበባ እንድሄድ ፈለገ እዚህ ቤተሰቦች አሉ እና በቃ ትምህርቴንም እንድማር እና ራሴን እንድችል ነው ግን ያው እኔ ደግሞ እንደዚህ ማድረግ አልችልም ማለት አባቴ እስካለ ድረስ እዚህ ወደ ነገር ሰራ አድርጌ ቢያንስ እሱን ይዤ ለመምጣት ፈልጋለሁ ስለዚህ እሱን ለመጦር እናንተን ለማለት ነው በቃ ለማስተዳደር ነው እዚህ የመጣሁት እዚህ መተሽ እንግዲህ ዘመዶች እንዳሉ ነግረሽኛል እዚህ መተሽ እነሱ ጋር ያረፍሽው ከዛ ምን ጀመርሽ ስራ ወይስ ወደ ትምህርት ገባሽ ወይስ ማለት ያው ስራ በቀላሉ አይገኝም ታውቃለህ ትንሽ ድካም ይኖረዋል ተመስገን ግን መስተንግዶ በሰው እንደዚህ አገኘ በቤተሰቦች ማለት ነው ናዛ ገባ ናዛም ያው እስካሁን እየሰራው ነበር እንግዲህ እሱን ከማግባቴ በፊት ማለት ነው እስከምታገቢ ድረስ በመስተንግዶ ነበር ስትሰራው መስተንግዶ እየሰራሽ እዛው ዘመዶች ጋር እየኖርሽ ማለት ለትንሽ ጊዜ ማለት ያው ራሴን እችላለሁ ብዬ እስከመጣው ድረስ ትንሽ ጊዜ ነው ቤተሰቦች ጋር የተቀመጥኩት ማለት ትንሽ እስከምቋቋም ከዛም በኋላ ወጣው ለብቻ የተከራይቼ መኖር ጀመርኩ መስተንግዶ እየሰራሽ ተከራይተሽ መኖር ጀመርሽ ማለት ያው ቤቱም አሪፍ ስለሆነ ይሁን በቃ አገኝበታለሁ ብዙም ባይባል ግን በቃ የቤት ኪራይም ምንም ስለምችልበት ራሴን መቻልም ስለምፈልግ ትንሽ ጊዜ ነው እዛ የቆየሁት ኦኬ ስለዚህ ምን ያህል ጊዜ ሆነሽ አዲስ አበባ ከመጣሽ አንቺ ጃባንስ አልዋሽክም 6-5 ዓመት እንደዛ 6 ዓመት ምናምን ይመስለኛል 6 ዓመት እንደዛ ነው ረጅም ጊዜ ቆይተሻል አዲስ አበባ በጣም በእነዚህ ጊዜያቶች ውስጥ እየሄድሽ አባትሽን ታይዋለሽ አዎ እንዴ ጥያቄ ራስ መጠየቅ አልነበረብኝም እንደዚህ አይነት ጥያቄ አዎ አባቴን ግዴታ ነው ማለት ያው እንግዲህ ሁሉን ነገር ትቼ መጣሁት እሱንም እኮ ያው እሱን ለመርዳት እስከሆነ ድረስ ግዴታ ደግሞ እኔ እንጃ እስቲ አሁንም ያው ግንኙነታችን እንደዛ ነው ከአባቴ ጋር እና ስለዚህ ያው እየሄድኩ አየዋለሁ በመሀል በደንብ ማለት አሁን እንዳልሽኝ ከሆነ ደከም ብለዋል ምናምን ብለሽኛል አንቺ እዚህ ሆነሽ እዛ ማን ነው ምግብ ምናምን የሚያበስልላቸው አሉ አሁን ቤተሰቦች ያው እዛ አስቀምጬ ነው እንጂ ማን ለሱ ብቻውን ትቼ እንዴት እመጣለሁ ማን አስቀምጠሽ እህቷ አለች የሱ እህት ኦኬ ትንሽ ነች ነገር ነው ወይስ ያው ትንሽ ከሱ ቢያንስ ታንሳለች ስለዚህ የሷም ልጆችም ስላሉ ኦኬ ትዳር ምናምን ይላትም ባለቤቷ እንግዲህ መጥፎ
ስለዚህ አንድ ላይ ነው ያሉት ማለት ነው። ተመስገን ቢያንስ እሷ ስላለች ነው እኔ እረፍ ብዬ እንጂ እንዴት ብዬ እሱ ብቻውን እንዴት ቀና ማለት እንኳን ብዙ ማለት ያው ድካም እረፍት ምናምን ስለሚል እሷ ስላለች እኔም እዚህ ቆፍጠን ለዚህ የመጣሁት። መልካም ግን እንዲህ ነው። እስኪ አዲስ አበባ ውስጥ መስተንግዶ እየሰሩ ቤት ተከራይቶ ምናምን መኖር አይከብድም? አይከብድም ማለት ወይ እኔ ምን አለ መሰለክ የአዲስ አበባ ልጆች እና እኔ ብዙም እንዲህ አለም፣ ግን ከገጠር ስመጣ እንዳደለም ማለት ስራ አልመረጥኩም። እኔ በቃ ይሄ ነገር እንደሚያስተዳድር ስላወቅኩ ነው ከቤትም ተከራይቼ ወጣታል ከቤተሰቦቼ። ስለዚህ አሪፍ ነው ቦታውም አሪፍ ነው ቤቱ፣ ለዛ ነው እና አሪፍም ነገር ይገኝበታል። ለዛ ነው ቢያንስ። መልካም እንግዲህ ውብርስትን የምናውቃት እኛ የባልደረባችን ወይም ደግሞ የአባላችን ባለቤት ሆና ነው። በጣም ጠንካራ ልጅ እንደሆነች እናውቃለን። እኔ ተመልካቾች ሞር ስለሷ እንድታውቁ ስለፈለኩ ነው እንዲህ ያወራኋት ያለሁት። እስኪ ከባልደረባችን ወይ ደግሞ ከባለቤትሽ ጋር እንዴት ተዋወቅሽ? የት ተዋወቅሽ? እንዴት ልበል፣ ያው እኔ የምሰራበት ቦታ የእሱን ቤት እዛ አካባቢ ነው። ኦኬ። እና ያው ወንድ ላጤው ማለት ከወንድሙ ጋር ነው የሚኖረው። በመሀል ከእናቱ ጋር ነበረች። እናቱ ስትሞት እሱና ወንድሙ ነው እንትን የሚኖሩት። ስለዚህ ብዙ ጊዜ ስራ ስለሚውል ደግሞ ስለሚመጣ ያው ምግብ ብዙም አያበስልም። እኛ ጋር እየመጣ ነው እንትን የሚበላው እና በዛ ምክንያት የተዋወቅ ነው። ኦኬ ማለት ያው አንቺ ስታስተናግጂው እሱ ደግሞ ምግብ ሲመጣ ነው። እንደዛ ነው። ታዲያ እንዴት ነው አንቺ ነሽ ያጠመድሽው እሱን ያጠመደሽ? አረ ተው እንጂ። ያው ፍቅር ላይ እኮ ችግር የለውም። ይኸውልህ እኔ ምንም ነገር ላይ ግልጽ የምናገር ሰው ነኝ። ቅላመንኩበት ምንም ነገር የማያደርግ ሰው ስለሆንኩኝ አላሽክም። ከሱ ይምጣ ከኔ ይምጣ የሚባል ነገር እኔ ጋር የለም። በዛ ግን ያው ይሄ የፍቅር ራሱ የተጀመረው አላ ዝም ብሎ በግንኙነት በመነጋገር እንዴት ልበልክ እናወራለን፣ ትንሽ እንቀራረባለን ነው። በድንገት የሆነ ነገር ነው፣ ግን ያው ከሱ ነው። ኦኬ ያም ሆነ ከሱ የሚምጣ ከአንቺ የሚምጣ ብቻ ፍቅራችሁ አንድ አድርጓችኋል። አዎ። እንዲህ ምን ይመስላል? እስኪ ትውውቅ ላይ በነበራችሁበት ጊዜ ማለት ውጪ እየተገናኛችሁ ሻውና ትሉ ነበር ወይ ታወሩ ነበር ወይ? እስኪ አዎ፣ በረፍት ሰዓቴ አዎ ትገናኙ ነበር በደንብ? አሁን እንገናኝ ነበር ማለት እሱም ረፍት በሚኖርበት ሰዓት ላይ አንዳንዴ ያው አጋጣሚኝ ያለ ረፍት አንዳንዴ የሚገናኙበት እንደዛ ሲሆን እንገናኛለን። እስኪ ስለሱ ባህሪ ነገር ምን አይነት ሰው ነበር ስታውቂው? በጣም ምን ልበልክ መልካም ይሁን አባቴ መርቆኛል መሰለኝ። እንዴት ልበልክ በጣም መልካም ሰው ነው ይሆናል። ስለ አንድ ሰው ስትናገር ያሳነስኩ ያለ እንደዛ ይመስለኛል፣ ግን በጣም መልካም ሰው ነው። ለሰው ሀሳቢ ነው። በቃ ትንሽ ትልቁን ይሄ ትንሽ ነው ይሄ ትልቅ ነው እንደዛ ሁሉም በሱ አይመሩ ሁሉም አንድ ናቸው። ስለዚህ ለሁሉም በቃ ጉልበቱን አይሰስትም። ካለው የሚያካፍል ሰው ነው። ይሄ ነገሩ ደግሞ በጣም ነው ደስ የሚለው እና በጣም መልካም ሰው ነው ከምነግርህ በላይ። በጣም ደስ ይላል። እንግዲህ አባት ድንቅ አባት ሲሆን በዛ ላይ ደግሞ ታክሎበት የአባት ምርቃት ደርሶ መልካም ጸባይ ሰናይ የሆነ ባል ደግሞ ሲገኝ በጣም እድለኛ ነሽ ማለት ነው። ወይ በጣም ማለት በቃ እንደ ነው የአባቴ ጸሎት ተከትሎ ነው ያሰብኩት። ምን ያህል ጊዜ በፍቅር ቆይታችሁ ነው ወደ ትዳር የገባችሁት? ቢያንስ 6 ወር እንደዛ ምናምን ነገር ይሆናል። 6 ወር 7 ወር በጓደኝነት ማለት ነው። ከዛ በኋላ ቀጥታ ወደ ትዳር ገባችሁ? አዎ እንዴ በጣም ተቀራረበ። እንዴ ልበል በጣም ላፊውን ቅርበት ነበርና እንዴ ጊዜ እንኳን አልሰጠንም። ያው አንዳንድ ነገር ላይ ጊዜ በሰጠ ቁጥር የሆነ ነገር እየሰፋ ይመጣል። እኛ ደግሞ እሱን አልፈለግንም። ስለዚህ ያው ፈጥናችሁ ወደ መጠቃለሉ ገባችሁ። አባትሽ ይህን ነገር ሲያውቅ ምን አይነት ስሜት ነበረው? ማለት ያው መቼም ከባድ ነው አይደለ? አባትሽ ነው ግን እኔ እንጃ እንዴት ልበልክ በጣም ማለት የሆነ አወራዋለሁ ግልጽ ላይ ብያለሁ ከአባቴ ጋር እና ብዙም እንትን አንልም። አወራሁት፣ ነገርኩት ሁሉ ነገር። ያው እሱ ደግሞ ምንም የሆነ የደስታ ነው የሚያስደስተው። ያው ማለት አሁን እንግዲህ ያው ትልቅ ልጅ ነኝ። ስለዚህ የሚጎዳኝንም ያው የሚጠቅመኝንም እንዳውቅ አድርጎ ያሳደገኝ አባት ነው ያለኝ። ስለዚህ ያው የኔ ደስታ በጣም ደስ ያለው
እና ያው በዚህ አጋጣሚ ወስጄም ማስተዋወቂያለሁ። ኦኬ ሄዳችሁ ተዋውቃችኋል? አዎ እንዴ እና ያው ያላባቴ ፍቃድ እስማ አይ አንዳንድ ጊዜ ምን አለ መሰለሽ ሴት መሆንሽ ድረስ ደግሞ አባት ለፍቶ የቤተሰብን ሙሉ ኃላፊነት ብቻውን ወስዶ አባት አሳድጎሽ ያለ ወግ ማድረግ ከቤት ስትወጪ ትንሽ ቅሬታ ሊሰማው። ልክ ነህ። እንዴት መሰለክ እንዳልኩ አባቴ አሁን እዚህ የለም እና ግዴታ ደግሞ እኔ ነኝ ሁሉን ነገር የቤተሰቦችን ኃላፊነት ወሰድኩ ብያለሁ አይደለ? ስለዚህ አሁን እንደተባለው ሽማግሌ ምናምን ተልኮ ሰርግ ተደግሶ እንደዛ ላደርግ አልችልም። እኔ በእኔ አቅም አንፃር ማለት ብዙ ኃላፊነት ያለብኝ ደስ የሚል ነገር እኮ ነው እንደዛ ቢሆን፣ ግን ለሁሉም ላይ ጊዜ አለው። ስለዚህ የግድ የአባቴን ፍቃድ መጠየቅ ነበረብኝ። ወሰድኩኝ፣ አስተዋወቅኩኝ። ያው ሁለቱ ማውራት ያለባቸውን አውርተዋል። ስለዚህ አባቴም ስለወደደውና ስለተስማማ ነው አሁንም ድረስ አንድ ላይ የሆነው እንጂ ያው ይህ አባባል አለ ቤተሰብ ያዘነበት ምናምን የሚባለው ያው እንደዛ እንኳን አልሆነም። ልክ ነው። ያው አንቺ እንደውም ቤተሰባችሁ ተደስታችኋል? ያው በጣም ማለት ያው የሚወደድ አይነት ጸባይ ነው ያለው። በጣም መልካም ሰው ነው እኮ አልኩት። ምን ያህል ጊዜ ሆናችሁ በፍቅር ማለት በአንድ ላይ አሁን በትዳር አጠቃላይ? 2 ዓመት ይሆናል። አሁን 2 ዓመት በትዳር 2 ዓመት በፍቅር 6 ወር አንድ ላይ 2 ዓመት ከ6 ወር አካባቢ ቆይታችሁ። በትዳር ውስጥ እያላችሁ ምን አይነት ግንኙነት ነበራችሁ? ማለት መቼም አንዳንድ ጊዜ በፍቅረኛነት ጊዜ የነበረ ፍቅርና ትዳር ውስጥ ከገቡ በኋላ ያለው ነገር ይቀንሳል፣ ይለያያል እና የሚሉት ሰዎች አሉ። ስለዛ ምን ትይኛለሽ እስኪ? አይ እኔና እሱ እንኳን ይለያል ማለት ያው እኔና እሱ የነበረ የፍቅር ነገር ከቀን በቀን አዲስ እየታደሰ ነው እንጂ ትዳር ውስጥም ገብታችሁ አዲስ እየሆነ ነው እንጂ ምንም የሻከረ ወይ ደግሞ የሚለይ ነገር የለም። የኔን ጉዳይ እንደራሱ አድርጎ ነው የተቀበለው። ኃላፊነቴን ያውቃል። ስለዚህ በብዙ ነገር ያግዘኛል ማለት ያው ባለው አቅም ማለት ነው። ስለዚህ አንድ ሴት ደግሞ እሷንም ቤተሰቧን የሚወድላት ክብር የሚሰጣት ከሆነ ከዛ በላይ ምን ልፈልግ ትችላለች? በጣም ምን እንጃ ያው ቢያንስ አንተ እንኳን በትንሹ ታውቃለህ ብዬ አስባለሁ አይደል? በጣም መልካም ሰው ነው። እንጃ መልካም። እንግዲህ ውድ ቤተሰቦች ውብርስት የእኛን አባል እንዴት እንዳገኘችው እንዴት እንዳገባችሁ እንግዲህ ስለ ግንኙነታቸው አጫውታናለች። ከዛም ባሻገር ደግሞ ውብርስት በምን አይነት መንገድ ነው ያደገችው የሚለው ነገር በሰፊው ነገር አናለች። ያም ደግሞ በጣም የሚያስደስት እድገት ነው ያደገችው። ባህሪዋም ደግሞ እኛ እንደምናውቃት በጣም መልካም ሴትና ትሁት የሆነች ልጅ ነች። ያው አጠገቤ ስላለች ሳይሆን የእውነት መመስከር ካለበት እንግዲህ በዚህ እመሰክርላታለሁ። ምክንያቱም እኛም ቤታቸው ሄደን አንዳንድ ጊዜ ያው የባል ጊዜ ያው ባልደረቦቻችን ቤት ስለምንሽከረከር ቤተሰቦቻቸውን ስለምንጠይቅ እንኳን አደረሳችሁ ስለምንባባል የውብርስትንም ባህሪ እንግዲህ በደንብ እናውቀዋለን። በጣም መልካም ሴት ነች። ታዲያ ዛሬ ግን የተገናኘ ነው ለዚህ ጉዳይ አይደለም። ሌላ የምናገር የምትፈልጊው ነገር እንዳለ ነግረሽኛልና ወደ ጉዳያችን እንምጣ። ይሄን ያክል ካወቁሽ ይበቃል ተመልካቾች። እና እስኪ ምንድን ነበር እንደዚህ እኔም ብቻ ማለት ባለቤትሽ ሳያውቅ ለእኔ መንገር የምትፈልጊው ነገር ምንድን ነው? ምን ችግር ተፈጥሮ ነው? ማለት መቼም ግጭት ውስጥ አልገባችሁም? አይ ግጭት የለውም። ምን መሰለ ለብቻክ ማለት ከሱ ውጭ ላገኝክ ላወራክ የፈለግኩት ያው ትንሽ ይከብዳል፣ ግን ያው ስለዚህ ምን መሰለ አሁን እሱ አሁን ችግር ውስጥ ነው፣ ገባ መጥፎ ነገር ውስጥ ነው እና ያው የስራ ባልደረባዎቹም እንደመሆኑ አንጻር ምን እንደሆነ በቃ ቢያንስ የሆነ በግልጽ አውርታችሁ ነገር እንድትፈጥሩ ነው የነገርኩት። ከኔ አቅም በላይ ነገር ስለሆነ ማለት አልገባኝም። ምን አይነት ችግር ውስጥ ነው ያለው? ይኸውልህ ልዑል በቃ እናንተ ለእኛ ብዙ ነገር አድርጋችሁልናል አይደለ? በተቸገርን ጊዜ በቃ ከቤት ሰው ሁሉ በተወን ጊዜ እናንተ ናችሁ መጠጊያ ቤተሰብ የሚሆናችሁ። ስለዚህ ያው እኔ ደግሞ መጥፎ ነገር እያየው የማልፍ ሴት አይደለሁም። ብቻ ያው እንዲህ ብዬ መንገርም ይከብደኛል። ማለት ውብርስት አልገባኝም። እንዴ ስለምን እያወራሽ እንደሆነ ትንሽ ግራ እያጋባሽ ነው። ምክንያቱም ስለ ባለቤትሽ ምን አይነት ችግር ውስጥ ነው ያለው? ከኛ ጋር ነበር እኮ አይደል? ከኛ ጋር ፊልድ ላይም ጭምር ከኛ ጋር አንድ ላይ ነበር። ልክ ነህ። የሆነ አሁን አብራችሁ በነበራችሁበት ሰዓት ላይ ትንሽ የሆነ የተቀየረ የተለወጠ ባህሪ የለም እሱ ጋር እናንተ ጋር? ማለት እኛ ያክል የተለወጠ ባህሪ የሚባል ነገር አላየንም።
ምን ብዬ እኔ እንጃ ማለት በጣም የሚከብድ ነገር ነው። ምን ብዬ መናገር እንዳለብኝ እንኳን ከምን መጀመር እንዳለብኝ እንኳን አላውቅም። እኔ እንጃ ምንድነው አልገባኝም። ወብርስ ምን ተፈጥሮ ነው? በስልክ አውርታችሁ በስልክ ጸብ ውስጥ ገብታችሁ ነው? ተጣልታችሁ ነው? ጸብ ውስጥ አልገባንም። ጸብ ውስጥ ከገባን መግባትማ የማን ታዲያ ምን አይነት ችግር ውስጥ ሊገባ ይችላል? እንግዲህ አብሮን የከረመ ልጅ ነው፣ አብሮን ያለ ልጅ ነው። ምን አይነት ችግር ውስጥ ሊገባ ይችላል? ወብርስ ተናገሪ፣ የምትነግሪኝ ነገር ካለ ምንድነው? አልገባኝም። ጭራሽ ግራ እያጋባሽን ነው። ማለት ምን መሰለክ፣ በቃ አሁን ያለበት መንገድ ልክ ስላልሆነ ነው። ያለበት መንገድ ሊያጠፋው የሚችል መንገድ ነው። እናንተ የገባችሁ ነገር አለ ማለት የምታውቁት ነገር አለ? እስኪ ማለት አብሮን ነው አይደል የቆየው? የተፈጠረ አዲስ ነገር ያያችሁት ነገር አለ እናንተ? ታዲያ ምንድነው እየሄደበት ያለው መንገድ? አሁን ያለበት መንገድ ሊያጠፋው የሚችል ነው፣ ችግር ውስጥ ነው ያለው እያለችን ነው። ምንድነው ወብርስ? እኛ ግራ አጋባሽን ነው። ይኸውልህ እኔ በማል ባሌ እንዲጎዳ አልፈልግም። ማን ነው የሚጎዳው? ምንድነው የሚጎዳው? ማለት አሁን እየሄደበት ያለው መንገድ በቃ አጠራርጌ ስነግርህ እየሄደበት ያለው መንገድ እያሳለፈ ያለው ነገር ምን እንደሆነ በእርግጥ እንዲህ ለእኔም ግልጽ ሆኖ አልነግርም ስላለኝ ነው። በቃ ያለኝ አማራጭ ቀጥታ እናንተ ጋር መጥቼ ነገሩ መፈታት አለበት። ምክንያቱም የኔ ጉዳይ ብቻ አይደለም እናንተን የሚመለከት ነገር ስለሆነ ነው። አሳልፌ መስጠትም አልፈለኩም፣ ግን ደግሞ ለህይወቱ የሚያሰጋ ነገር ስለሆነ ብቻ ነው። ወይ እንዴት ልበል፣ በቃ ታውቃለህ፣ ብዙ ጊዜ የኢየሱስ ስራ ትንሽ እናንተም ስራ እንደሚከብድ አውቃለሁ። ብዙ ጊዜ ወደ ፊልድ እንደሚወጣ እና እንዲጠነቀቅም ማለት ያው ከወንጀለኞች ጋር እንትን ስለምትሉ ትንሽ ለህይወታችሁም እንደሚያሰጋ አውቃለሁ። ግን ብዙ ጊዜ እንዲጠነቀቅ ምናምን እነግረዋለሁ፣ ራሱን እንትን እንዳይል ማለት ነው፣ እንዳይጎዳ ምን እንዳይል ይመስለኛል። ከዛሬ 2 ሳምንት ምናምን ስልኩ ላይ ቴክስት መግባት ጀመረ። አንዴ በጣም በተደጋጋሚ ቴክስት ይገባል። የምን ቴክስት ነው? እና ምን መሰለህ ምንም እንትና እነሱ በጣም ግልጽ ነን እና ቴክስት ይገባል። ከዛ ቁጥሩን አያውቁም። በቃ የሆነ የሚለው ቴክስቱ እንደራደር፣ እንዲስማሙ ነገር ማለት እንደራደር ማለት አልገባኝም። ምንም ብዙ ግን የሆነ ከሱ የሆነ የፈለጉት ነገር አለ መሰለኝ። ምን እንደሆነ ብዙም አላውቅም። ብቻ የሆነ ድርድር ነገር እናንተ ከያዛችሁት ኬዝ ጋር እንትን የሚል መሰለኝ። እና አላናገርሽም? የምን ድርድር የምን ቴክስት እንደሆነ የማን ቴክስት ነው? አዎ ነገር ጠይቀዋለሁ፣ ግን ሰዎቹን አያውቃቸውም። ዝም ብሎ በቴክስት ላይ ነው የሚላክለት እና እሱም ብዙም ያው ቦታ አልሰጠውም። ለምን ለኛ አልነገረንም? እኔ እንጃ፣ ያው እንዳይረብሻችሁ ምናምን ብሎ መሰለኝ፣ አላውቅም። ምን ማለት ነው እንዳይረብሻችሁ ማለት? በቃ እንዴት ልባችሁ ስጋት ምናምን እንዳይረብሻ ብዙም አላውቅም፣ ግን በጣም በተደጋጋሚ ነው ቴክስት የሚላክለት፣ በጣም በተደጋጋሚ። እሺ አሁን በአሁኑ ፊልድ እንደወጣችሁ ማለት ነው በቃ በመሀል ቢዚ ስለሚሆን ብዙም አናወራም ከኔ ጋር። ያው እረፍት ስታገኙ ነፃነት ስታገኙ በስልክ እያደወለ ወይ በቴክስት ብናወራ፣ የሆነ ሰዓት ላይ ማለት ነው ስልኩ ላይ የኔ ወደ አካውንት ብር ገባ። ብሩም ያው ማለት እንደ የሆነ ትንሽ ብር አይደለም፣ በጣም ብዙ ብር ነው ከምነግር በላይ። ማለት ምን ያህል ገንዘብ? 1 ሚሊዮን። 1 ሚሊዮን ብር ወደ አንቺ አካውንት? ወደ እኔ አካውንት ገባ። ከዛ ይሆናላ በመሀል ደንግጬ ነበር። ደወልኩለት፣ ሳወራው ስራ ላይ ነኝ መልሼ እደውልልሻለሁ ብሎ ዘጋው። በቃ እኔም እሱ ነገር ችላ ሳይሆን በቃ እስከሚደውልልኝ ዝም አልኩ። ቦታ ላይ ፋታ ሲያገኝ ነው ደወለልኝ እና ያው አካውንቴ ላይ እንደዚህ ብር ገብቷል ምንድነው ስለው ዝም ታዩ ይግባ ይቀመጥ ምናምን ዝም በኔ ያለኝ። ግን በቃ ልጠይቀው ስሞክርም አሁን ለማውራት አይመቸኝም፣ ስለዚህ ስመጣ እናወራለን እንደዛ ብሎ እንትን ሳለኝ እኔም ያው ካለበት አሁን ስራ ማጫነቅ ይሆንብኛል ብዬ ብዙም እንትን አላልኩም። ግን ይሄ ነገር 1 ሚሊዮን ከገባ ከ2 ቀን ነው ምናምን በፊት ደግሞ ድጋሜ 1 ሚሊዮን ገባ። 2 ሚሊዮን ማለት ነው። ምን ማለት ነው? አላውቅም። እሺ ከማን ነው የሚመጣው ይሄ ገንዘብ? አላውቅም። እና ይሄ ነገር በቃ የሆነ መጥፎ ነገር እንዳለው ተረዳው።
ገንዘቡ እየገባልሽ ያለው እኛ እዛ ክፍለ ሀገር ሆነን እዛ ክፍለ ሀገር በነበረችው በጊዜ ነው 2 ሚሊዮን የገባልኝ ማለት ነው። አንዳንድ ሚሊዮን። እሺ። ስለዚህ ይሄ ነገር ደግሞ በቃ የሆነ ነገር እንዳለው ልቤ ምንም በቃ ጥሩ አልተሰማኝም። ስለዚህ በዛን ቀንም ደውዬ ላወራው ስሞክር ተመሳሳይ ነገር ስጠኝ በቃ መልሼ እደውልልሻለሁ ምናምን ብሎ ዘጋው። ነፃ በሆነበት ሰዓት ደውሎልኝ ድጋሚ እያወራት ምንድነው ይሄ ነገር ስለው የሆነ እንደ መጀመሪያ እንደገባለት አይነት ኧረ ቆይ ችግር የለም ስንመጣ እናወራለን ምናምን አለኝ። እኔ ግን በቃ ማለት አይቼ ዝም ማለት አልፈለግኩም። ስለዚህ በቃ ካነገርከኝ በቃ ምናምን እንትን ስለው ብሩ ገና ብሩ የገባው አንቺ ጋር ነው ይቀመጥ፣ ስመጣ ግን ሁሉን ነገር እነግርሻለሁ አለኝ። ስለዚህ ያው የምትመጡበት ቀንም ደርሰው ስለነበር የምንመጣበት ቀን እየደረሰ ነው ስላለኝ ያው ካለበት ቦታ እንዳይጫነቅ ብዬም ብዙም ዝም ያልኩት። እንደመጣ ግን ወዲያውኑ በመጣበት ሰዓት ወደ ጉዳዩ ገብቼ ማለት ፋታ የሚሰጥበት ጉዳይም አይደለም። ይሄ ነገር ከየት ነው የመጣው የማን ነው ብዬ ጠይቀዋለሁ። ግን እሱ በቃ የሚመልስልኝ መልስ አጥጋቢ አይደለም። ምንድን ነበር የሚልሽ? በቃ በስራ ጉዳይ ነው ምናምን ነው የሚለኝ። በየትኛው ስራ ጉዳይ አላውቅም። እኔም ግራ የገባኝ ከእናንተ የተለየ መቼም ሌላ የሚሰራው ስራ አለ ብዬ ስለማላስብ ነው። እና በቃ ምንድን ነው ብዬ ላስጨንቀው ስሞክር የስራ ብር ነው በቃ በስራ የመጣ ብር ነው በቃ ብሎ በቃ ነገሮችን ለማድረስ ነው የሞከረው። በዚህም ግን አልዋሽም አንዱ ለቀን ተጋጭተን ነበር። ግን በቃ ነገሮቹ እንዳመረርኩበት እንዳወቀ በቃ ሲመስለኝ የሆነ የምሰሩት ስራ ላይ የሆነ የሰራው መጥፎ ነገር አለ መሰለኝ። እና ምንድነው ብዬ ስነግረው በቃ የሆነ ስራ አለ የግድ ህይወታችንን ለመቀየር እንደዚህ መሆኑ እንዲህ ሁሌ እንደዚህ መኖር አልፈልግም ምናምን እና ባይገርም ብሩ እሱ ብቻ አይደለም እንደነገረኝ አንፃር በከተማው እምብርት በአራቱም መንገዶች ማሳለጫ እስካሁን ካገኙት እድሎች ከሁሉም ይሄ የተለየ ነው። ይሄ በአይነቱ ለየት ያለ የሆቴል አፓርትመንት ለኑሮ ብቻ አይደለም ለስኬቶ ይገባውታል። በዘመናዊ ዲዛይን በከፍተኛ ጥራትና የምቹ ህይወት መኖሪያ እረ በዚህ ቦታ ነው አታስቡ። በውስጡ ያለው ሁሉ ለእርሶ የተዘጋጀ ነው። እነዚህ አፓርትመንቶች የተዘጋጁት በዚህ ሰዓት ገንዘቤን የት ኢንቨስት ላድርግ እያሉ ለሚያስቡ ወይም ወደፊት በቅንጦት መኖር ለሚፈልጉ ብቻ ነው። ስቱዲዮ ከ54 ካሬ ጀምሮ በ4 ሚሊዮን 495 ሺህ ብር አጠቃላይ ክፍያ በ674 ሺህ ብር ቅድመ ክፍያ ብቻ። ባለ አንድ መኝታ 73 ካሬ በ6 ሚሊዮን 76 ሺህ ብር አጠቃላይ ክፍያ በ911 ሺህ ብር ቅድመ ክፍያ ብቻ። ባለ ሁለት መኝታ 117.2 ካሬ በ9.7 ሚሊዮን ብር አጠቃላይ ክፍያ በ1.4 ሚሊዮን ብር ቅድመ ክፍያ ብቻ። ታዲያ ምን ይጠብቃሉ? ከስር በሚያዩት ቁጥር በመደወል ይህን የኢንቨስትመንት እድል ይጠቀሙ። ይመስለኝ የሆነ መጥፎ ነገር ያሰሩ ሰዎች 5 ሚሊዮን ምናምን የተስማሙት አሁን ለእንትን ብሎ ነው 2 ሚሊዮን ይላኩለት እና ይሄ ገና እንደ ቀብድ እንደማስጀመሪያ ይላኩለት። እሺ እና ይቀራል ብሩ ሌላም እና እሱ ነገር ደግሞ ስራዬ እንደጨረስኩ ይሰጡኛል። ስለዚህ ያው እኮ ስራው ምንድነው እኔም ስላልገባኝ እኮ ነው ማለት የእናንተን ግጠኛ ነኝ ይሄ ነገር መጥፎ ስራ ሊሆን ነው የሚችለው። መቼም የጽድቅ ስራ ጥሩ ስራ አይሰራም። ያው የእናንተን ስራም ስለማውቀው ምን ያህል ከወንጀለኞች ጋር እንትን እንደምትሉም ስለማውቅ እኔ እንጃ ይሄ ሁላ ነገር ለኔም የሆነ ክስተት ነው የሆነብኝ። ስለዚህ ጉዳይ ማለት በቃ ይሄ መጥፎ ነገር እንደሆነ ስላመንኩበት ልጠይቀው ሞከርኩት። ምን ተፈጥሮ ነው ይሄ ብር ኬት የመጣው ብዬ ስነግረው በቃ የሆነ መጥፎ ስራ እንደሰራ እና ከእናንተ አሁን ሄዳችሁ የተከታተላችሁት ጉዳይ ከሱ ጋር እንደሚገናኝ አይነት ነገር የነገረኝ እና እንዴት ነው ይሄ ነገር ስታረገው ይሄ ማለት በጣም መክዳት ማለት ነው እንግዲህ በኔ አባባል እና እንዴት ነው ይሄ ነገር አይጎዳም እናንተን አይጎዳችሁም ሁላችሁንም ስለው ይሄ ነገር ማንንም የሚጎዳ አይደለም እኔንም ሆነ ክሩንም ማንንም የሚጎዳ ነገር አይደለም ብሎ ነው ያለኝ። ግን በቃ እንዴት ልበል በመሀል አሁን አሳስቦኝ ልመጣ የቻልኩት እንኳን ሚስተካከል አይነት ከሆነ እናንተ በመሀል እንዳትጎዱ ከምንም በላይ ደግሞ አሁን እሱ የገባበት ነገር ቢያንስ ህይወቱን እንኳን እንዳያሳጣው ፈራለሁ እና በቃ እንዴት ነው ከቀን ወደ ቀን ይሄ ነገር እያሳመነኝ አልመጣም። ስለዚህ
በቃ እኔ ለነሱ ልንገራቸው እና መፍታት ካለብን እንፍታ አንድ ላይ ምናምን ብዬ ስነግረው የማላውቀው ሰው ነው ነበር። አልዋሽም ማለት በቃ ዛተብኝ እንደ እከልሻለሁ ምን እልሻለሁ ስለኝ እኔ እገልሻለሁ። አዎ ማለት በቃ ይሄን ነገር ለእናንተ መጥቼ እንደምነግራችሁ እና ካለበት ነገር ተባብረን መውጣት የምንችል ከሆነ ብዬ አስቤ ነበር እንደዚህ ያደረኩት። ግን ይሄን ነገር ከእኔና ከአንቺ ውጭ ማንም ሰው ከሰማ በቃ እኔ በህይወት እዚህ አንቺ እኔ በቃ እገልሻለሁ ምን ልበለ በጣም መጥፎ ነገር ነው ሲለኝ የነበረው። ይሄ ደግሞ ባህሪው አይደለም እና በቃ እኔ ድል በለ ከአቅሜ በላይ ሲሆን ነው ራሱ መጥቼ ለእናንተ ልነግራችሁ ወሰንኩት። ማለት ያው በእኔ አቅም ብቻ የሚቻል አይደለም። እሺ የነገርሽኝ ነገር ድንቅ ነው ብቻ ሳይሆን በጣም እየገረመኝም ያለው የምጠብቀውም ነገር አይደለም። በተለይ ከሱ ባህሪና ከሱ ጸባይ አንጻር ከኛ ጋር ካለው ኮሚኒኬት አንጻር እንደዚህ እንደቀል አልጠብቀው። ይሄን ነገር የነገርሽኝ ሙሉ በሙሉ እርግጠኛ ነሽ አይደል? እርግጠኛ ማለት እንዴት ይሄን ነገር አሳልፌ ለመስጠት ማስቤ ሳይሆን ቢያንስ ሌላ የከፋ ችግር ውስጥ እንዳይገባ ማለት ይሄን ለምን ሊያደርግ እንደቻለ ብሩ በቃ የምን እንደሆነ ከማን እንደመጣ እንዲታወቅና በዛ ላይ ደግሞ እሱ ነገር ህይወቱን የሚያስከፍለው ቢሆንስ እናንተ ጋር መጥፎ ነገር እንዳይፈጠር በማሰብ ነው። እሺ መስኮታል እኔ ደውልለታለሁ አሁን በአፋጣኝ እንደምፈልገው ማለት ለጥብቅ ጉዳይ እንደምፈልገውና የምሰጠው ሚሽን እንዳለ ነግረዋለሁ። እሱ ይመጣል። እሷን አንደኛው ክፍል ውስጥ አስገቧት። እዛ አረፍ በይ። እስከዛ እኔ ከሱ ጋር አወራለሁ እና ሌሎቻችሁ ማናችሁንም እዚህ ማየት አልፈልግም። ማንም ሰው እዚህ እንዲኖር አልፈልግም። ካሜራ ደብቁ። ካሜራ ብቻ ደብቁ። በድብቅ ካሜራ ይያዝ። ይሄ ቪዲዮ እየተቀረጸ እንደሆነ እንዳያውቅ። ግልጽ ነው? መልካም። አንቺ ችግር የለውም። ወርስት ይርሽ የሚፈጠር ነገር አይኖርም። ብቻ አወራዋለሁ። እስኪ እናወራና እሱ የሚለን ነገር እንስማ ይሻል። እሱ ልክ ነው፣ ግን ያው ማለት በግልጽ እንዲያወራችሁ ምናምን ነው እንጂ ያው ብቻ አላውቅም። ምንም ነገር እሱ ላይ እንድደርስበት አልፈልግም። ገባ? አይ በምን አይነት መንገድ ገንዘብ ሊገባለት እንደሚችል አለ። በዛ ላይ ደግሞ እንደነገረችን ከሷማ ፍንስ ሲወጣ እንደሰማችሁት እኛ በያዝነው ኬዝ ጉዳይ ላይ እዛ በሄድንበት ኪሩቤልና ናኦምን ፍለጋ በሄድንበት ሰዓት እንግዲህ ከሱ ጋር በተገናኘ ጉዳይ ላይ እንደሆነ ነግሮኛል አለች። ጭራሽ ደግሞ አሳውቃቸዋለሁ ለነሱ ስትል እገልሻለሁ ብሎ ዛተባት። እንደዚህ አይነት ባህሪ እንደሌለው አውቃለሁ። በጣም መልካም ልጅ እንደሆነ አውቃለሁ። በምን ታምር። ለማንኛውም ውድ ቤተሰቦች እደውልለትና እጠራዋለሁ። እስከዛው ድረስ እስኪመጣ ድረስ የትም ቦታ እንዳትሄዱ አብራችሁኝ ሁኑ። መልካም ጊዜ